በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ፍጥጫ አዲስና አደገኛ ምዕራፍ ላይ መድረሱ ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሰሜን ኮሪያው መሪ ኪም ጆንግ ኡን እርስ በርስ የሚወራወሯቸው ጠንካራ ቃላት ዓለምን ለከፋ ስጋት ዳርገዋል እየተባለ ይገኛል። ኔታንያሁ ኢራን ማለት 50 ሰሜን ኮሪያ ናት ብለዋል። በሌላ በኩል የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ለእስራኤል አንድ ኒውክሌር ይበቃታል ሲሉ መናገራቸው ብዙዎችን ያስገረመ ሆኗል። ኢራን በአሁኑ ሰዓት 13 ሀገራትን ብቻዋን የአየር ድብደባ ስታደርስ ቆይታለች። አሁን ግን ሰሜን ኮሪያ ሳትጠራ ቤት ብላለች። ለኢራንም እገዛ አደርጋለሁ ስትል ገልጻለች። ቴህራን ሚሳኤል ከፈለገች የሰሜን ኮሪያ ሚሳኤል አፉን ከፍቶ ይጠብቃታል እያለች ነው። ሰሜን ኮሪያ በጦርነት ሰዓት ጦር መሳሪያ መሸጡንና ወታደር መላኩን ተከናበታለች። ላብነት ያህል በሩሲያ ዩክሬን ጦርነት ሰዓት ለሩሲያ የጦር መሳሪያ አቅርባለች። ከዛም ባለፈ እግረኛ ወታደር ሳይቀር ለምን ጊዜም ማጋሯ ሩሲያ ታቀርባለች። ኪም ጆንግ ኡን ከሰሜን ኮሪያ ተነስተው ጥይት በማይበሳው ረጅሙ ባቡራቸው ሩሲያ ድረስ አቅንተዋል። ከ2 ዓመት በፊት ሩሲያ ድረስ በራሳቸው ባቡር የሄዱት ኪም ጆንግ ኡን ዓለምን ጉዳስ ብለው ነበር። እንዴት ሊሄዱ ቻሉ የሚል ጥያቄ አንስተው ነበር። ዋናው ሚስጥራቸው ያኔ ምዕራባውያን ሀገራት ሩሲያን በማዕቀብ ሲቀጡና ሲከሱ ሰሜን ኮሪያ ለሩሲያ ብቸኛው አጋር ናት የሚል መልእክት ለዓለም ሕዝብ ለማሳየት ነበር። አሁን ደግሞ ብቻዋን ለቀረችውና አጋር ላጣችው ኢራን ኪም ጆንግ ኡን አለው እያሉ ነው። ከሚሳኤል እስከ ኒኩሌር ለማቅረብም ዝግጁ ነኝ እያለች ነው። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በበኩላቸው ኢራን የአሜሪካ ጠላት፣ የእስራኤል ጠላት፣ የዓለም ሕዝብ ጸር የምዕራባውያን ጠላት ናት ካሉ በኋላ አንድ ኢራን ከ50 ሰሜን ኮሪያ ጋር እኩል ናቸው ሲሉ መናገራቸው ብዙዎችን እያስገረመ ይገኛል። ኔታንያሁ ለምን ኢራንን ከሰሜን ኮሪያ ጋር አነጻጸረው የሚል ጥያቄ መነሳቱ አይቀርም። አሁን ኔታንያሁ ለምን ኢራንንና ሰሜን ኮሪያን ማነጻጸር ፈለጉ? የብዙዎች ጥያቄ ነው። በቅርቡ ጠቅላይ ሚኒስትር ኔታንያሁ ባስተላለፉት የቪዲዮ መልእክት ኢራን ለዓለም ሰላም ካላት አደገኝነት አንጻር 50 ሰሜን ኮሪያዎችን ትሆናለች ሲሉ ገልጸዋል። እንደ ኔታንያሁ ገለጻ ሰሜን ኮሪያ የኒኩሌርና የባሊስቲክ ሚሳኤል አቅም ቢኖራትም እንደ ኢራን ግን ሞት ለአሜሪካ የሚል ግልጽ የጥፋት ርዕዮተ ዓለም አትከተልም ብለዋል። ኢራን የአሜሪካና የእስራኤልን መጥፋት እንደ ዋና ግብ ይዛ የተነሳች በመሆኗ አጥፊነቷ ከሰሜን ኮሪያ በብዙ ጥፍ ይበልጣል ሲሉ ቤንያሚን ኔታንያሁ ተናግረዋል። ለዚህ ለእስራኤሉ መሪ የሰሜን ኮሪያው መሪ ኪም ጆንግ ኡን ምላሽ እስራኤልን ለማጥፋት አንድ ሚሳኤል ይበቃል ሲሉ ተናግረዋል። የኔታንያሁን ንግግር ያልተዋጠላቸው የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን ወታደራዊ ድጋፍ በይፋ አረጋግጠዋል። እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ እንደሆነ የገለጹት መሪው አስፈላጊ ከሆነም የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አስታውቀዋል። ይህ የፒዮንግያንግ መግለጫ የወጣው በሁለት ዋና ዋና ምክንያቶች መሆኑ ይነገራል። አንደኛ አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፊውሪ መጠናከሩ ምክንያት በመሆኑ የኢራኑ የበላይ መሪ አያቶላ ካሚኒ መገደላቸው መረጋገጡን ተከትሎ አዲሱ የኃይል አሰላለፍና የዓለም ስጋት መሆኑ እንደማይቀር እየተገለጸ ይገኛል። በኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ መካከል እየተፈጠረ ያለው ወታደራዊ ጥምረት ግጭቱን ከቀጠናዊነት አልፎ ዓለም አቀፍ ጦርነት ሊያደርገው ይችላል የሚል ስጋት አንዣቧል። በዚህ አሜሪካና ኢራን ጦርነት የቻይና ሚና ምንድን ነው ብለን መጠየቃችንም አይቀርም። ቻይና ለኢራን የላቁ ሚሳኤሎችን እያቀረበች ነው የሚሉ ዘገባዎች ቢወጡም ቤጂንግ ግን ውንጀላውን አስተባብላለች፣ ሐሰት ነው ብላለች። ነገር ግን ለእስራኤሉ ጠቅላይ ሚኒስትር ሳይቀር ስልክ በመደወል በኢራን ላይ የከፈታችሁት ጦርነት ተገቢነት የለውም ስትል ከሳለች። በሌላ በኩል የሰሜን ኮሪያው መሪ ኪም ጆንግ ኡን ለኢራን ያላቸውን ያልተገደበ ድጋፍ በመግለጽ ቴህራን ጥያቄ ካቀረበች እስራኤልን ለመምታት የሚያስችሉ ሚሳኤሎችን ለማቅረብ ዝግጁ መሆናቸውን ማስታወቃቸውን ተከትሎ ሶስተኛ የዓለም ጦርነት እንዳይከሰት እየተሰጋ ነው። ይህ የኪም ጆንግ ኡን ንግግር አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፊውሪ በተጠናከረበትና የቀጠናው ውጥረት አይገመት ደረጃ ላይ በደረሰበት ወቅት መደመጡ የሁኔታውን አሳሳቢነት ይበልጥ አግዝፎታል። የሰሜን ኮሪያ ጣልቃ ገብነት በንግግር ደረጃም ቢሆን መገለጹ በጦርነቱ ላይ አዲስና አደገኛ ምዕራፍ ከፍቷል። ይህ መግለጫ የወጣው ቻይና ሃይፐርሶኒክ ጸረ መርከብ ሚሳኤሎችን ለኢራን ማቅረቧ በተሰማበትና ሩሲያም በዲሚትሪ ሜድቬዴቭ በኩል የኒኩሌር ማስጠንቀቂያ በሰጠችበት ወቅት መሆኑ የአራቱ ሀገራት ሩሲያ፣ ቻይና፣ ሰሜን ኮሪያና ኢራን ግንባር መፍጠርን ያመለክታል። ኪም ጆንግ ኡን በቀጥታ የእስራኤልን ስም ጠቅሰው የሰነዘሩት ዛቻ ፕሬዝዳንት ትራምፕ ትልቁ ጦርነት እየቀረበ ነው በማለት ለሰጡት ማስጠንቀቂያ ትልቅ ማጠናከሪያ ሆኖ ተወስዷል። ይህ ወታደራዊ ሽኩቻ በዓለም አቀፍ የነዳጅና የጋዝ ገበያ ላይ ከፍተኛ መናጋት የፈጠረ ሲሆን በአውሮፓም የዋጋ ንረት በከፍተኛ ሁኔታ እየጨመረ ይገኛል። የኒኩሌር ኃይል ያላቸው ወይም ከኒኩሌር ኃያላን ጋር
ጥብቅ ቁርኝት ያላቸው ሀገራት እያደረጉት ያለው ቅንጅት ዓለም አቀፍ ደህንነትን ከፍተኛ ስጋት ላይ ጥሎታል። መጀመሪያ አካባቢ በአንድ ቀጠና ብቻ ተወስኖ የነበረው ግጭት አሁን ወደ ሰፊ ጂኦፖለቲካዊ ቀውስና ወደ ታላላቅ ሀያላን ሀገራት ጦርነት የማምራት እድሉ ሰፊ እየሆነ መጥቷል። እንደሚታወቀው የትራምፕ ማስጠንቀቂያ የቀድሞ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ሲሉ የሰጡት ማስጠንቀቂያ አሁን ካለው ነባራዊ ሁኔታ ጋር እየተገጣጠመ ይገኛል። ትራምፕ የኢራኑ ጦርነት በ3 እና በ4 ቀናት ያልቃል ብለው ነበር። አሁን ግን 3 እና 4 ሳምንት ጦርነቱ ሊፈጅ ይችላል ማለታቸውን ተከትሎ የኢራን ጦርነት እጅግ ውስብስብ ነገር እንዳለው ትልቅ ማሳያ እየሆነ መጥቷል። የሩሲያ፣ የቻይና፣ የኢራንና የሰሜን ኮሪያ መደጋገፍ አዝማሚያ ምዕራባውያንን ሳይቀር እያሰጋ ይገኛል። የወታደራዊ ውጥረት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን የፈጠረ ሲሆን የጂኦፖለቲካዊ መረጋጋትንም ጥያቄ ምልክት ውስጥ ከቶታል። በሌላ በኩል ለኢራን ወዳጅ ትሆናለች ተብላ የተጠበቀችው ቱርክ ከኢራን ጀርባ ሆና ተገኝታለች። ቱርክ ኢራንን እንደ እብድ ውሻ ቆጥራታለች። ለምን ብዙ ሀገራትን በሚሳኤል ትደበድባለች የሚል ወቀሳም አሰምታለች። ቱርክ ኢራንን ክፉኛ ወቅሳለች። ሀገረ ቱርክ ስለ ኢራን ስትናገር እኔ ከሰመጥኩ ቀጠናውንም ማሰጥማለሁ የሚለው አካሄድ ስህተት ነው በማለት ተናግራለች። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ኢራን ለአሜሪካና ለእስራኤል ጥቃቶች ምላሽ ለመስጠት በሚል በአረብ ሀገራት ላይ የምትፈጽመው ድብደባ እጅግ የተሳሳተ ስትራቴጂ ነው ሲሉ በጽኑ ተችተዋል። ቱርክ የኔቶ አባል ሀገርም ናት። ኔቶም እስካሁን ድረስ በኢራን ጦርነት ውስጥ የመግባት ፍላጎት የለኝም ብሏል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በመካከለኛው ምስራቅ ጦርነት ገለልተኛ መሆኑን አሳውቋል። የኢራን የኒውክሌርና የባሊስቲክ ሚሳኤል ምርት አሳሳቢ ነው ሲሉ የድርጅቱ ዋና ጸሐፊ ማርክ ሩተ ተናግረዋል። ሩተ ኢራን ግጭት እየጠመቀች ወደ ውጭ ሀገራት የምትበትን ሀገር ናት ሲሉ ወንጅለዋል። ኔቶ በኢራን ጦርነት አልተሳተፈም ሲሉ የሚመሩት ወታደራዊ ተቋም ገለልተኛ መሆኑን ጠቁመዋል። ይህ የምንወዛገብበት ጊዜ አይደለም ብለው ሁሉም አባል ሀገር መተባበር አለበት በማለት አሳስበዋል። ኔቶ አሜሪካን ጨምሮ 32 ሀገራትን በአባልነት ያቀፈ ወታደራዊ ስብስብ ነው። ሌላኛዋ የኔቶ አባል እንግሊዝም በኢራን ጦርነት መሳተፍ አልፈልግም ብላለች። ትራምፕ በበኩላቸው የእንግሊዙ ጠቅላይ ሚኒስትር የማይረባና የማይጠቅም ሰው በማለት ወርፈዋል። ፕሬዚዳንት ዶናልድ ትራምፕ የዩናይትድ ኪንግደም ጠቅላይ ሚኒስትር ቅር መሰኘታቸውን የተናገሩ ሲሆን የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እስራኤልና አሜሪካ በኢራን ላይ ጥቃት መፈጸማቸውን ተቃውመዋል። ጠቅላይ ሚኒስትሩ በኃይል መንግስት መቀየር የማይቻል ነው ሲሉ ተችተዋል። ጠቅላይ አክለውም ሁሉን ነገር በህግ አግባብና መሰረት ማድረግ እንደሚገባ ታሪክ ያስረዳናል ብለዋል። ይህን ተከትሎ ትራምፕ በኬር ስታርመር በጣም ተቀይሜያለሁ ሲሉ ወቅሰዋል። ስታርመር ጠቃሚ ሰው አይደለም ብለዋቸዋል። አሜሪካ በኢራን ላይ በምትፈጽመው ጥቃት ዙሪያ የዩኬ ጠቅላይ ሚኒስትር ያሳዩትን አቋም ፕሬዚዳንት ትራምፕ አጋዥ አይደሉም፣ ግንኙነታችን እንደ ድሮ አይደለም በማለት ተችተውታል። ፕሬዚዳንት ትራምፕ ለዘሰን እንደተናገሩት ጠቅላይ ሚኒስትሩ ተባባሪ አይደሉም፣ ይሆናል ብዬ አስቤ አላውቅም፣ ከዩናይትድ ኪንግደም ይህንን አልጠብቅም ነበር ብለዋል። በስልክ ባደረጉት ቃለ መጠይቅ ከዩናይትድ ኪንግደም እንደዚህ አይነት ነገር መመልከትና ግንኙነታችን እንደ ቀድሞ አለመሆን በጣም አሳዛኝ ነው ብለዋል። በሌላ በኩል ቱርክ ኢራን መወገዝ ያለባት ሀገር ናት እያለች ነው። የኢራን አፍቃሪ የምትመስለው ቱርክ ባልታሰበ መልኩ ከነ አሜሪካና እስራኤል ጎን የቆመች ትመስላለች። እንደሚታወቀው ብዙ ጊዜ ቱርክ ለኢራን ስስ ልብ እንዳላት ይገለጽ ነበር። አሁን ግን የኢራን ተቃዋሚ ሆና መጥታለች። ኢራን ቱርክን በቁጣ በሚሳኤል እንዳትደበድብም ተሰግቷል። የቱርክ ጎረቤት ሀገርን ኢራንን በሚሳኤል መደብደቧ ይታወሳል። የቱርክ የውጭ ጉዳይ ሚኒስትሩ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ ቴህራን እኔ ከሰመጥኩ መላው ቀጠናን ይዤ እሰጥማለሁ የሚል አደገኛ አካሄድ እየተከተለች መሆኑን ገልጸዋል። ይህ አይነቱ ያለ አንዳች ልዩነት የሚፈጸም የቦምብ ድብደባ የቀጠናውን አለመረጋጋት ይበልጥ እንደሚያባብሰውም አስገንዝበዋል። ሃካም ፊዳን አክለውም በኢራን ጥቃት እየተፈጸመባቸው ያሉ ሀገራት ድርጊት የሚቀጥል ከሆነ ዝምታቸውን ሊሰብሩ እንደሚችሉና ይህም ጦርነት ወደ ሌሎች አካባቢዎች የመስፋፋት እድሉ ከፍተኛ በመሆኑ አሳሳቢ ነው ብለዋል። ግጭቱ ረጅም ጊዜ ከመውሰዱ ይልቅ በማንኛውም አይነት ስምምነት መቋጫ ማግኘቱ የተሻለ አማራጭ እንደሆነም ሚኒስትሩ ጠቁመዋል። ቱርክ በቀጣይ በኢራን የሚመረጠው አዲስ አመራር ከአሜሪካና ከእስራኤል ጋር ያለውን ጦርነት ለማቆም እንደ መልካም አጋጣሚ ሊያገለግል እንደሚችል ተስፋ አድርጋለች። አዲሱ የኢራን አመራር ግጭቱን ለመፍታት ቁርጠኝነትና ፍላጎት ያሳያል የሚል እምነት እንዳላቸው የገለጹት ሚኒስትሩ ቀጠናው ካለበት የጦርነት እሳት እንዲወጣ ዲፕሎማሲያዊ ጥረቶች እንዲቀጥሉ ጥሪያቸውን አስተላልፈዋል። አሜሪካ ጦርነቱ እንደሚቀጥል ለድርድር በሯ ክፍት እንዳልሆነ በጦርነት ጉዳዩን የመቋጨት ሀሳብ እንዳላት እየገለጸች ይገኛል። አሜሪካ ከ4 እስከ 5 ሳምንታት እርምጃ መውሰዷን ትቀጥላለች። ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን ጦርነት ለሳምንታት እንደሚቆይ ተናገሩ። ፕሬዚዳንቱ አሜሪካና እስራኤል በኢራን ላይ የሚወስዱትን እርምጃ ይቀጥላሉ ብለዋል። አሜሪካ ከ4 እስከ 5 ሳምንታት እርምጃ መውሰዷን ትቀጥላለች ሲሉም ገልጸዋል። ፕሬዚዳንት ዶናልድ ትራምፕ የወቅቱ የኢራን አገዛዝ ከወዲያኛው መወገድ አለበት፣ ዓላማችን ይህ ነው ብለዋል። ቅዳሜ ዕለት በኢራን ላይ በተከፈተው ጥቃት በ3 ቀናት ውስጥ ከ1700 በላይ ኢላማዎችን ኢራን ውስጥ መምታቱን የአሜሪካ ሰራዊት ማዕከላዊ እዝ ሴንትኮም ያወጣው መረጃ አመለከተ።
በጥቃቶቹ ኢላማ ከተደረጉት ስፍራዎች መካከል የሚሳኤል ማስወንጨፊያዎች፣ የባህር ኃይል መርከቦች፣ ባህር ሰርጓጅ መርከቦችና የመቆጣጠሪያ ማዕከላት ይገኙባቸዋል። ማዕከላዊ ዕዙ ጨምሮም ለእነዚህ ጥቃቶች በርካታ ተዋጊ ጀቶችን ጨምሮ የጦር አውሮፕላኖች፣ ሚሳኤሎችና የጦር መርከቦች ጥቅም ላይ ውለዋል። በኢራን የሟቾች ቁጥርም ከ800 በላይ ሆኗል እየተባለ ይገኛል። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው እስላማዊው አብዮታዊ ዘብ በቴሄራን ላይ ለተፈጸመው ጥቃት የአጸፋ እርምጃ እየወሰደ እንደሆነ ገልጿል። የአብዮታዊ ዘቡ ቃል አቀባይ የሆኑት ብርጋዴር ጀነራል አሊ መሐመድ ናኢም ለታስኒም የዜና ወኪል በሰጡት ቃል ኢራን የታጠቀቻቸውን እጅግ ዘመናዊ ሚሳኤሎች በመጠቀም በጠላቶቿ ላይ የማያቋርጥ ጥቃት እንደምትሰነዝር አስታውቋል። ጀነራሉ አክለውም ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ ሀገራት ላይ ያነጣጠረ እንደሚሆን ገልጸዋል። ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉም አስጠንቅቀዋል። ሰላም ለምድራችን ይሁን። ቸርን ሰንብት።